ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። የመጣሁት የአማርኛ ንባብ ልምምድ የሚል ይሆናል። የተለያዩ አረፍተ ነገራት አሉ። እነዚህ አረፍተ ነገራትን እንዴት ቃላትን አገጣጥመን በአረፍተ ነገር መልክ ማንበብ እንደምንችል በቀላል መንገድ የማሳያችሁ ይሆናል። ስለዚህ ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ ቢቻላችሁ እየጻፋችሁ አብሮ እኔ ጋር እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። ወደ ክላሳችን ስንመጣ እዚህ ጋር በቀይ የተጻፈ ንባብ ልምምድ ይላል። ንባብ ልምምድ ንባብ ልምምድ ይላል። እዚህ ጋር የተለያዩ አረፍተ ነገራት አሉ። እነዚህ አረፍተ ነገራትን ቀስ እያረኩ አነብላችኋለሁ። አብሮ ተለማመዱ። እስጢፋኖስ የሚለውን ስናይ ባለ 6 ሆሄ ቃል ነው። ከአ ቤተሰብ 6ኛ፣ ስ ከሰ ቤተሰብ 6ኛ፣ ጢ ከጠ ቤተሰብ 3ኛ፣ ፋ ከፈ ቤተሰብ 4ኛ፣ ኖ ከነ ቤተሰብ 7ኛ፣ ስ ከሰ ቤተሰብ 6ኛ። አንድ ላይ ስናነብ እስጢፋኖስ። ከዛ ስፔስ አለ። የአዲስ አበባ የአዲስ አበባ የሚለውን ስናይ የቤተሰብ መጀመሪያ ነች። አ ከአ ቤተሰብ መጀመሪያ፣ ዲ ከደ ቤተሰብ 3ኛ፣ ስ ከሰ ቤተሰብ 6ኛ፣ አ መጀመሪያ፣ በ መጀመሪያ፣ ባ ከበ ቤተሰብ 4ኛ። የአዲስ አበባ። አሁንም ስፔስ አለ። ከተማ ከመጀመሪያ፣ ተ መጀመሪያ፣ ማ ከመቤተሰብ 4ኛ። ከተማ። ኗሪ፣ ኗ ከነቤተሰብ 8ኛ፣ ሪ ከረቤተሰብ 3ኛ። ኗሪ። ነው፣ ነ መጀመሪያ፣ ው ከወቤተሰብ 6ኛ። መጨረሻ ላይ ሊቀመጥ የሚችለው ስርዓተ ነጥብ 4 ነጥብ ይሆናል ማለት ነው። ስለዚህ እስጢፋኖስ 1 የአዲስ አበባ፣ 2 ከተማ፣ 3 ኗሪ፣ 4 ነው፣ 5 ቃላት አሉ። አምስቱንም ቃላት ስርዓት ባለው መግደርደር ወይም ማሰዳደር አንድ ላይ ስናነብ እስጢፋኖስ የአዲስ አበባ ከተማ ኗሪ ነው የሚል አረፍተ ነገር እናገኛለን። ኦኬ፣ እዚህ ጋር ስንመጣ ዛሬ፣ ቀኑ፣ እሁድ ነው 4 ነጥብ። ዛሬ ቀኑ እሁድ ነው። ዛሬ ዛ ከዘ ቤተሰብ 4ኛ ነች። ሬ ከረ ቤተሰብ 5ኛ። ዛሬ ስፔስ አለ። ቀ ከቀ ቤተሰብ መጀመሪያ፣ ኑ ከነ ቤተሰብ 2ኛ። ቀኑ። አሁንም ስፔስ አለ። እሁድ ከአ ቤተሰብ 6ኛ፣ ሁ ከሀ ቤተሰብ 2ኛ፣ ድ ከደ ቤተሰብ 6ኛ። እሁድ ነው። ነ መጀመሪያ ነች። ው ከወ ቤተሰብ 6ኛ ነው። ዛሬ 1 ቀኑ 2 እሁድ 3 ነው 4 ቃል አለ። አራቱንም ቃላት አገጣጥመን አንድ ላይ ስናነብ ዛሬ ቀኑ እሁድ ነው የሚል አረፍተ ነገር እናገኛለን። ኦኬ። ትናንት፣ ሱቅ፣ ሄጄ፣
ጫማ ጫማ ገዝቼ አመጣሁ አመጣሁ 4 ነጥብ። ትናንት ሱቅ ሂጄ ጫማ ገዝቼ አመጣሁ። አሁን ትናንት የት የና የን የት ስብስብ ነው። ሱቅ የሱ የቅ ስብስብ ነው። ሂጄ የሂ የጄ ስብስብ ነው። ጫማ የጫ የማ ስብስብ ነው። ገዝቼ የገ የዝ የቼ ስብስብ ነው። አመጣሁ የአ የመ የጣ የሁ ስብስብ ነው። ትናንት ሱቅ ሂጄ ጫማ ገዝቼ አመጣሁ 4 ነጥብ። ጫላ ጎበዝ ተማሪ ነው 4 ነጥብ። ጫላ ጎበዝ ተማሪ ነው። ጫላ የጫ የላ ስብስብ ነው። ጎበዝ የጎ የበ የዝ ስብስብ ነው። ተማሪ የተ የማ የሪ ስብስብ ነው። የነ የው ስብስብ ነው 4 ነጥብ። 4 ቃል አለ ጫላ ጎበዝ ተማሪ ነው የሚሉ እነዚህ ቃላትን አገጣጥመን አንድ ላይ ስናነብ ጫላ ጎበዝ ተማሪ ነው። ሙሐመድ የአዲስ አበባ ከተማ ኗሪ ነው። ሙሐመድ የአዲስ አበባ ከተማ ኗሪ ነው። ሙሐመድ የሙ የሃ የመ የድ ስብስብ ነው። አዲስ አበባ ከተማ ኗሪ ነው የሚለውን እዚህ ጋር እንዳየን የአዲስ አበባ ከተማ ኗሪ ነው የሚለው እዚህ ጋር እንዳየነው ይሆናል ማለት ነው። እነዚህ ቃላትን አገጣጥመን አንድ ላይ ስናነብ ሙሐመድ የአዲስ አበባ ከተማ ኗሪ ነው 4 ነጥብ። ኦኬ ነገ ወደ ቤተሰብ እሄዳለሁ። ነገ ወደ ቤተሰብ እሄዳለሁ 4 ነጥብ። ነገ የነ የገ ስብስብ ነው። ወደ የወ የደ ስብስብ ነው። ቤተሰብ የቤ የተ የሰ የብ ስብስብ ነው። እሄዳለሁ የእ የሄ የዳ የለ የሁ ስብስብ ነው 4 ነጥብ። ነገ ወደ ቤተሰብ እሄዳለሁ። ነገ ወደ ቤተሰብ እሄዳለሁ። ሃና ሁልጊዜ ወደ ትምህርት ቤት ትሄዳለች 4 ነጥብ። ሃና ሁልጊዜ ወደ ትምህርት ቤት ትሄዳለች። ሃና የሃ የና ስብስብ ነው። ሁልጊዜ የሁ የል የጊ የዜ ስብስብ ነው። ወደ የወ የደ ስብስብ ነው። ትምህርት የት የም የህ የር የት ስብስብ ነው። ቤት የቤ የት ስብስብ ነው። ትሄዳለች የት የሄ የዳ የለ የች ስብስብ ነው። መጨረሻ ላይ ሊቀመጥ የሚችለው ስርዓተ ነጥብ 4 ነጥብ ይሆናል ማለት ነው። ሃና ሁልጊዜ ወደ ትምህርት ቤት ትሄዳለች 4 ነጥብ። ኦኬ ቤተሰቦች እንዴት ረጃጅም አረፍተ ነገራትን ማለትም 2 3 4 እና ከዛ በላይ ያሉ ቃላትን አገጣጥመን እንዴት ማንበብ እንደምንችል በቀላል መንገድ ዛሬ አይተናል ማለት ነው። ስለዚህ ቪዲዮ ከተመቻችሁ ላይክ ሼር እያደረጋችሁ ይሁን። እንዲሁም አማርኛ እንግሊዘኛ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ልጆች ካላችሁ ከስር ባለው ስልክ ደውሉ እናስተምራችኋለን። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።